አንድ ጥያቄ ልጠይቃችሁ። ከአንድ ሀገር ወደ ሌላ ሀገር በአውሮፕላን ተሳፍራችሁ ይሄዳችሁ ነበር። ድንገት ያርገውና የተሳፈራችሁበት የነበረው አውሮፕላን ማንም ሊደርስበት በማይችለው በረዷማ ተራራ ላይ ሄዶ ተከሰከሰ። ግን እናንተ በህይወት ተርፋችኋል። አሁን ከ15000 ጫማ ከፍታ ላይ ዙሪያችሁን በበረዶ ተከባችኋል። ምንም አይነት ሲርባችሁ የምትበሉት ምግብም ሆነ ሲጠማችሁ የምትጠጡት ውሃ አላዘጋጃችሁም። ያላችሁ አንድ ነገር ብቻ ነው፣ ተስፋ። ሰዎች ከዚህ አደገኛ ስፍራ ፈልገው ያወጡኛል የሚል ተስፋ ብቻ። ታዲያ በአጋጣሚ እጃችሁ ላይ በነበረች አንዲት ትንሽዬ ሬዲዮ የሰማችሁት ነገር ተስፋችሁን እንድትቆርጡ ያደርጋችኋል። መንግስት እናንተን ሲፈልግ የቆየ ቢሆንም በስተመጨረሻ ላይ ግን ተስፋ በመቁረጡ ምክንያት ሞተዋል ብሎ ለዓለም እንዳወጀና ከሞቱ ሰዎች መዝገብ ላይ እንደመዘገባችሁ በዛሽ ትንሽዬ ሬዲዮ ትሰማላችሁ። አሁን በዚህ አደገኛ ተራራ መካከል ብቻችሁን ቀርታችኋል። ማንም ሰው እየፈለጋችሁ አይደለም። ከሞት ለመትረፍ ያላችሁ ብቸኛው አማራጫችሁ በዛ አውሮፕላን ውስጥ አብራችሁ የነበሩትንና የሞቱ ጓደኞቻችሁን ስጋ መመገብ ቢሆንስ? እናንተ በዚህ አጣብቂኝ ቦታ ላይ ብትገቡ ምን የምታደርጉ ይመስላችኋል? ይሄ ልቦለድ ወይም እኔ በራሴ ፈጥሬ ለእናንተ የጠየኳችሁ ተራ ጥያቄ አይደለም። በ1972 ዓ.ም በኡራጋይ የነበሩ ወጣት የራግቢ ተጫዋቾች ላይ የደረሰ አስከፊ አደጋ ነው። በበረራ ላይ ያሉ አውሮፕላናቸው በአንዲስ ተራሮች መካከል ተከሰከሰ። ታዲያ የሞቱት ሞተው የተረፉት ደግሞ ተርፈው ለ72 ቀናት በህይወትና በሞት መካከል ቆመው ቆይተዋል። ሰላም፣ እንዴት ቆያችሁኝ? ወደ ቻናሌ ተከታታዮች ዳጊሻ ነኝ። ዛሬ በአንድ ወቅት በእውነተኛ ታሪክ ላይ የተመሰረተ ታሪክ ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁና ቪዲዮ ቶሎ እንዲደርሳችሁ የምትፈልጉ ከሆነ ሰብስክራይብ የምትለዋን በተንና የደውል ምልክቷን መጫናችሁን እንዳትዘነጉ። ይሄ ቪዲዮ ለብዙ ሰዎች እንዲደርስ የላይክ በተኗን መጫናችሁንም እንዳትዘነጉ። ወደ ታሪካችን እንለፍ። ታሪካችን የሚጀምረው እንደ ፈረንጆቹ አቆጣጠር ጥቅምት 12 ቀን 1972 ዓ.ም ላይ ነው። ከኡራጋይ መዲና ሞንቴቪዲዮ ወደ ቺሊ 45 ሰዎችን ያሳፈረው አውሮፕላን መብረር ጀመረ። አብዛኞቹ የሚባሉት ተጓዦች በኡራጋይ ታዋቂ ከሆነ ትምህርት ቤት የተውጣጡ ወጣት የራግቢ ስፖርት ቡድን አባላት ነበሩ። ከነዚህ መካከል ናንዶ ፓራዳ የተባለ የ19 ዓመት ወጣት ይገኝበታል። ናንዶ በአውሮፕላኑ ላይ ትርፍ የመቀመጫ ቦታ ስለነበሩት እናትና እህቱንም በጉዞ ላይ ጋብዟቸው ነበር። ሮቤርቶ ካኔ የተባለ ሌላ የቡድኑ አባልና ካርሌስቶ ፓኤዝ የተባለ ሌላ የ18 ዓመት ወጣት በምቾት አለንጋ ሲገረፍ የቆየ ስለ ህይወት ፈተና ምንም ማያውቅ ወጣት በዛው በረራ ላይ አብሯቸው ይጓዝ ነበር። አውሮፕላኑን የሚያበሩት ፓይለት ይህንን መንገድ ከዚህ ቀደም 29 ጊዜ የተጓዙት ቢሆንም አንድ ከፍተኛ ስህተት ፈጸሙ። በጉዟቸው መካከል የነበሩትን ተራራዎች ያለፉት ስለመሰላቸው አውሮፕላኑን ወደታች መውረድ ጀመሩ። ታዲያ በዓለም ረጅሙ ከሆነው አንዲስ ተራራ ላይ አውሮፕላኑ በከፍተኛ ኃይል ተጋጨ። በዚህ አደጋ የአውሮፕላኑ ክንፎችና የኋለኛው ክፍሉ ሙሉ በሙሉ ሲበታተን በዛ አውሮፕላኑ ሲጓዙ ከነበሩ 45 ሰዎች 33ቱ ሰዎች ህይወታቸው ሲተርፍ 12ቱ ሰዎች ደግሞ ወዲያውኑ ህይወታቸው አለፈ። ናንዶ የተባለው ወጣት አደጋው ጭንቅላቱ ላይ በፈጠረው ንዝረት ምክንያት ለቀናት ኮማ ውስጥ ገብቶ ቆየ። ጓደኞቹ የሞተ ስለመሰላቸው አስክሬኖቹ ለተከማቹበት ቦታ ወስደው አጋድመውት ነበር። ነገር ግን ሳያስቡት ጭንቅላቱን በረዶ ሊያስደግፈውት ስለነበረ የበረዶ ቅዝቃዜ ጭንቅላቱን እብጠት ቀንሶለት ህይወቱን አተረፈለት። ናንዶ ከቀናት በኋላ ሲነቃ ግን የሰማው ዜና እጅግ አሳዛኝ ነበር። እናቱ በአደጋው ምክንያት ወዲያውኑ እንደሞተችና እህቱ ደግሞ ክፉኛ ቆስላ ከሰዓታት በኋላ ህይወቷ እንዳለፈ ተነገረው። ታዲያ ለእነዚህ ሰዎች ማንም ሳይደርስላቸው እዚሁ በረዷማ ስፍራ ላይ ለቀናት ቆይተዋል። ያላቸው ምግብ ተመናምኖ አልቋል። የቀራቸው አንድ ጠርሙስ መጠጥና 2 ቸኮሌት ብቻ ነበር። በ10ኛው ቀን ላይ ከተሰባበረው አውሮፕላን ባገኙት ትንሽ የሬዲዮ አንድ ትልቅ መርዶ ይሰማሉ። መንግስት እነሱን የመፈለግ ስራውን ሙሉ በሙሉ አቁሞ ሙታን እንደሆኑ ማወጁን ይሰማሉ። ታዲያ በዚህ ሁኔታ ውስጥ ነው ቀናቶች ይሄዳሉ። ተስፋ መቁረጥና ረሃብ ሲበረታባቸው አንድ ዘግናኝ ውሳኔ ላይ ደረሱ። ናንዶ ለጓደኛው ካርሊስቶ ይህንን አደጋ የፈጠረውን ፓይለት አስክሬን እንደሚበላው ነገረው። ታዲያ በዛ ተራራማ ቦታ ላይ እሳት ማቀጣጠል ስለማይችሉና በህይወት ለመቆየት ብቻ ሲሉ የሰውየውን ጥሬ ስጋ በጥሬው መብላት ጀመሩ። እንግዲህ በጣም ይቅርታ ጠይቃለሁ ለቃላት አጠቃቀሚ። ፈተናው በዚህ ብቻ አላበቃም። አሁን ከተረፉት 33 ሰዎች የቀሩት 27ቱ ብቻ ናቸው። ታዲያ 18ኛው ቀን ላይ እነሱ ተጠልለውበት የነበረውን አውሮፕላን ያልታሰበ የበረዶ ናዳ ይሸፍነዋል። 26ቱ ሰዎች በበረዶ ሲዋጡ ሮይ ሃርሌ የተባለው ወጣት ብቻ ተርፎ በረዶ ከዋጣቸው 26 ሰዎች 19ኙን ሰዎች በረዶውን በእጁ እየዛቀ ህይወታቸውን መታደግ ቻለ። ጊዜው እየገፋ ሲሄድና ሰዎቹ እያለቁ ሲመጡ ጠንካራ የሆኑት የቡድኑ አባላት በእግራቸው እርዳታ ፍለጋ ጉዞ እንዲያደርጉ ተወሰነ። ናንዶና ሮቤርቶ ምንም አይነት የበረዷማ ተራራ ላይ ጉዞ ልምድ ሳይኖራቸው ለስንቅ የሚሆናቸውን ስጋ ብቻ ቋጥረው ታህሳስ 12 ቀን እርዳታ ፍለጋ ጉዞ ጀመሩ። ተራራውን አጋምሰው ወጥተው ሲጨርሱ ግን ያዩት ነገር በጣም ልብ የሚሰብር ነበር። ዙሪያውን ማለቂያ የሌለው የበረዶ ተራራ ብቻ ነበር የሚታየው። ናንዶ ተስፋ አልቆረጠም። ተራራውን ሳይሆን ቀጣዩን እርምጃዬን ነው ማየት ያለብኝ
አለብኝ ብሎ ራሱን አሳመነ። ከብዙ ቀናት አድካሚ ጉዞ በኋላ በረዶ አልቆ ወንዝ ማየት ጀመሩ። ከወንዙ ዳር ደግሞ ሴርጂዮ የተባለ ቺሊያዊ እረኛ ፈረሱ ላይ ተቀምጦ አዩት። ሴርጂዮ ወረቀትና እስራስ ከድንጋይ ጋር አስሮ ወደ እነሱ ሲወረውርላቸው ናንዶ አውሮፕላን ተከስክሶብን የተረፍን ሰዎች ነን፣ እርዳታ እንፈልጋለን ብሎ ጻፈለት። ሴርጂዮ መጀመሪያ ምግብ እንዲቀምሱ ዳቦ ወረወረላቸው። ቀጥሎም እነ ናንዶ ያሉበትን ሁኔታ ለሚመለከተው አካል አመለከተ። ብዙም ሳይቆይ ለነሱ የነጻነት በር የሚመስሉት ሄሊኮፕተሮች ወደ እነሱ መጥተው ከተረፉት 16 ሰዎች ጋር ወደ ሀገራቸው ተመለሱ። ታዲያ ይህ አደጋ የ29 ሰዎችን ህይወት የቀጠፈ አስከፊ አደጋ ነበር። እነዚህ ወጣቶች እንደተናገሩት ከሆነ ከዚህ አስከፊ ገጠመኝ የተማርነው ትልቁ ነገር ቢኖር የምንበላው ምግብ፣ የምንጠጣው ውሃ፣ የምንተኛበት አልጋ ካለን ትልቁን ጽድቅ አግኝተናል ይላሉ። ተመልካቾቼ ለዛሬ ያዘጋጀሁላችሁ የናንዶ እውነተኛ ታሪክ ይህንን ይመስል ነበረ። እናንተስ ከነዚህ ሰዎች ህይወት ምን ተማራችሁ? ሐሳባችሁን በኮመንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ቅድም እንደነገርኳችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትዘነጉ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩኝ።